ሰዎች ፕሮክራስቲኔት የሚያደርጉባቸው 3 ምክንያቶች አሉ። የዩኒቨርሲቲ ተማሪ ከሆናችሁ ደግሞ አትሊስት ከሶስቱ በአንዱ ምክንያት ፕሮክራስቲኔት እያደረጋችሁ ነው። ብዙ ሰው ፕሮክራስቲኔሽን የስንፍና ጉዳይ ይመስለዋል። አንዳንዱ ደግሞ ፕሮክራስቲኔሽን የታይም ማኔጅመንት ችግር ይመስለዋል። ሌሎች ደግሞ የሞቲቬሽን ማጠር ምክንያት አድርገው ይወስዱታል። ዩኒቨርሲቲ ላይ ስትኖሩ ግቢ መሆን በራሱ የሚሰጣችሁ ብዙ ፍሪደም አለ፣ ግን አብሮት የሚመጡ ብዙ ፕሬሸሮች፣ ብዙ ጭንቀቶች አሉ። የተለያዩ ዴድላይኖች አሉ፣ አሳይመንቶች፣ ፈተናዎች አሉ። ፋሚሊ እናንተን የሚጠብቅበት ኤክስፔክት የሚያደርግበት ቦታ አለ። እንዲሁም በአቅራቢያችሁ ካለው ሰዎች ጋር ደግሞ ራሳችሁንም ታወዳደራላችሁ። የኮምፓሪዥን የምንለው ነገር አለ። እነዚህ ነገሮች በሙሉ አይምሯችን ላይ ረን የሚያደርጉ ነገሮች ናቸው። እነዚህ ነገሮች ፕሬሸር ይፈጥሩባችኋል። ፕሬሸር ሲፈጠርባችሁ እንኳን አዲስ ስራ ይቅርና ኦልሬዲ የያዛችሁትንም ስራ በስርዓት መስራት አትችሉም። ስራውን መስራት በራሱ አንኮምፈርተብል ይሆንባችኋል። ስለዚህ ይህንን ነገር አቮይድ ለማድረግ ስልካችሁን ትከፍታላችሁ፣ ብዙ የሶሻል ሚዲያ ፕላትፎርሞች ላይ ስክሮል ታደርጋላችሁ። ራሳችሁን በኋላ ላይ ሰራለሁ ብላችሁ መሸወድ ትጀምራላችሁ። ቤዚክሊ ፕሮክራስቲኔሽን የምንለው ይሄን ነው። እኔ ፐርሰናሊ ብዙ ጊዜ የተቸገርኩበትና ስትረግል የማደርግበት ጉዳይ ነው። እንደ አንድ የኢንጂነሪንግ ተማሪ ብዙ ሳምንቶች ላይ ብዙ የምሰራው ስራ ይኖረኛል። ብዙ ዴድላይኖች፣ ብዙ አሳይመንቶች፣ ብዙ መግባት ያለባቸው ፕሮጀክቶች አሉ። የስራውን ክብደት ነውና ብዛቱ በራሱ ፕሬሸር ይፈጥርባቸዋል። እኔ አንዳንድ ጊዜ የትኛውን ታስክ ቀድሜ መጀመር አለብኝ በሚል ፕሬሸር ውስጥ ራሱ ስራውን ሳልጀምር ነው ራሴን የማገኘው። ብጀምረውም ያን ያክል ፕሮግረስ አልመለከትበትም። ፕሮክራስቲኔሽን የምንለው ቤዚክሊ ይሄን ነው። ይሄ ችግር የኔ ብቻ አይደለም፣ አብዛኛው ዩኒቨርሲቲ ተማሪ ሌላም ስራ ላይ ያለ ሰው የሚገጥመው ትልቅ ችግር ነው ፕሮክራስቲኔሽን የምንለው። ስለዚህ ፕሮክራስቲኔሽን የሚያመጡብንን 3 ሪዝኖች እንዲሁም እንዴት እነዚህን ነገሮች አቮይድ ማድረግ እንደምንችልና ኢምፕሩቭ ማድረግ እንደምንችል በዲቴል እንመለከታለን። ቪዲዮውን እስከመጨረሻው እንድትከታተሉ ታሳስባለሁ። ሌትስ ጎ። በቅድሚያ ወደ ቪዲዮ ከመግባታችን በፊት አንድ ነገር ልጠይቃችሁ። ይሄ ቪዲዮ በእርግጠኝነት አትሊስት በ1% እንኳን ኢምፕሩቭ እንድታደርጉ ይረዳችኋል። ስለዚህ ከናንተ ኢነርጂ 1%ን እንኳን የማይወስድባችሁ ነገር ልጠይቃችሁ። ከታች የምትመለከቱት የሰብስክራይብ በተን እሱን ተጫኑት፣ የደውል ምልክቱንም ተጫኑት። ይህን ስታደርጉ ቻናሉ እንዲያድግ ቪዲዮም ለብዙ ሰዎች እንዲደርስ ያደርግልናል። ወደ ቪዲዮ እንግባ። የመጀመሪያው ፕሮክራስቲኔሽን የሚመጣበት ምክንያት ጭንቀት ወይንም ደግሞ በእንግሊዝኛው አንዛይቲ የምንለው ነው። እኔ ፐርሰናሊ በአንዛይቲ በጭንቀት ምክንያት ብዙ ጊዜ ፕሮክራስቲኔት አድርጌ መስራት ያለብኝን ስራ ሳልሰራ ቀርቻለሁ። ለምሳሌ ያክል አምና የገጠመኝን ልንገራችሁ። የሆነ ፈተና ነበረ። ኮርሱ ቤዚክሊ በራሱ ከባድ ነው። ብዙ አንብቡኝ ይላል። ክላስ ደግሞ መምህሩም ያን ያክል አልገባልንም። 3 ክፍለ ጊዜ ምናምን የተማርነው እና እኔ ፈራሁት። በቃ ኮርሱን ፈራሁት። ብዙ ማንበብ ያለብኝ ነገር አለ፣ ብዙ ቪዲዮዎችን ማየት አለብኝ፣ ብዙ መጽሐፎችን ማየት አለብኝ እና ይሄ ነገር ይደርሳል አይደርስም የሚለው ነገር በቃ ያጨናንቀኝ ጀመረ። በኋላ በቃ በጭንቀቱ ምክንያት ወጥቼ ስክሮል ሳደርግ ነው ራሴን የማገኘው። እየሸሸሁት ነው ስራውን በጣም። ከዛ እንደዛ እያለ ፈተናውም ቀን ደረሰ። ያን ያክል ፕሮግረስ አላደረኩም፣ በደንብ ከቨር አላደረኩትም። ያው የፈተና ውጤቴም አለማድረጌም በደንብ ያሳያል እና በዚህ ምክንያት በአንዛይቲ ምክንያት ብዙ ጊዜ ፕሮክራስቲኔት ልታደርጉ ትችላላችሁ። ይሄ በራሱ ፍርሃት ይፈጥርብናል። አንዳንድ ጊዜ የምንሰራው ስራ ፌል ቢያደርግብንስ፣ ያን ያክል ፕሮግረስ ባንመለከትበትስ ብለን እንፈራለን። አንዳንድ ጊዜ ሰው ጀጅ ቢያደርገኝስ፣ ሰው ምን ይለኛል ብለን እንፈራለን። ሌላ ጊዜ ደግሞ ኮምፒተንት መሆን ባልችልስ፣ ሌሎች በደንብ የሚሰሩ ሰዎች እያሉ እኔ ያን ያክል ባልሰራውስ ብለን እንፈራለን። አይምሯችን በራሱ እነዚህን ፍርሃቶች፣ ፊሊንጎች ማምለጥ ነው የሚፈልገው። ስለዚህ አቮይድ እናደርገዋለን ታስኩን። ወይ ስልካችንን ከፍተን ስክሮል እናደርጋለን፣ ወይ ፊልም እንከፍታለን፣ ወይ ፒሲያችንን ዘግተን እንሄዳለን፣ ወይ ከላይብረሪ እንወጣለን። እነዚህ ነገሮች እናደርጋለን። ስለዚህ እንደዚህ ባረግን ቁጥር ለበኋላ ያንን ስትረስ እየጨመር ነው። በዛ ታይም ፕሮክራስቲኔት ማድረጋችን በኋላ ደግሞ ሞር ኮስት እያስከፈለ ነው የሚሄደው። ስለዚህ በጭንቀት ወይንም ደግሞ በአንዛይቲ የሚመጣ ፕሮክራስቲኔሽንን ለማስወገድ የሚጠቅሟችሁ ብዬ የማስባቸውን ስቴፖች ልንገራችሁ። የመጀመሪያው ስቴፕ ራሳችሁን ሎንግ ተርም ጥያቄዎችን ለመጠየቅ ሞክሩ። ዛሬ ይህንን ስራ አቮይድ ማድረጌ፣ ዛሬ ፕሮክራስቲኔት ማድረጌ በኋላ ላይ ዋጋ ያስከፍለኛል ወይ? ካስከፈለኝ ደግሞ ምን ያክል ዋጋ ያስከፍለኛል የሚለው ነገር ለመመልከት ሞክሩ። እኔ ቅድም ነግሬያችኋለሁ፣ ከንባቡ መራቄ፣ ያንን ፈተና መፍራቴ በኋላ ላይ ውጤቴ እንዲጎዳ ያደረገው ምንም የጠቀመኝ ነገር የለም። ስለዚህ ራሳችሁን ጠይቁ። ዛሬ ይህንን ነገር ማዘግየቴ፣ አቮይድ አድርጌ ስክሮል ማድረጌ በኋላ ላይ ምን ያክል ጉዳት ያመጣብኛል የሚለውን ነገር ለማየት ሞክሩ። ባይ ዘ ዌይ ይህንን ፍርሃት ወይንም ደግሞ ይህንን ጭንቀት መጋፈጣችሁ በራሱ ራሱን የቻለ ስኪል ነው። ሞር ይህን ነገር አንኮምፈርተብል እያደረጋችሁ፣ ያንን ስራ አንኮምፈርተብል እያደረጋችሁ በሰራችሁ ቁጥር እየጠነከራችሁ፣ ይሄ ፍርሃት እየቀነሰ፣ ይሄም ስኪል ኮምፓውንድ እያደገላችሁ ነው የሚመጣው። ሞር በሸሻችሁ ቁጥር ደግሞ ፍርሃቱ እየጨመረ እሱም ኮምፓውንድ እያደረገ ነው የሚሄደው። ስለዚህ እንደ ስኪል ተመልከቱት። ዴቨሎፕ ማድረግ የምችለው ስኪል ነው ብላችሁ ለማየት ሞክሩ። ሌላኛው ስቴፕ ደግሞ በአንድ ጊዜ ብዙ ስቴፕ ለመሄድ አትሞክሩ። ብዙዎቻችን ፌል የምናደርገው ስፔሻሊ ደግሞ የሆነ ነገር ፕላን አድርገን የማንሰራበት ምክንያት በአንድ ጊዜ ብዙ ስቴፕ መሄድ ስለምንፈልግ ነው። አስተውላችሁ ከሆነ የሆነ መጽሐፍ ልታነቡ ትፈልጉ ይሆናል።
ፕሮባብሊ መጽሐፉ 300 ፔጅ ነው ብለን እናስብ። ያንን 300 ፔጅ መጨረስ ነው እኛ የምናሳድደው። እንደዛ ሲሆን ብዙ ጊዜ ላይክ ፕሮግረሳችን ያን ያክል መስሎ ስለማይታየን እንተዋለን፣ ወይንም ደግሞ የሆነ ፖይንት ላይ ይደክመናል፣ ያስጠላናል። ግን እንደዚህ አድርጉት። በቀን 10 ፔጅ በቀን 20 ፔጅ ነው ማንበብ ፕላኔ ብላችሁ 300 ፔጁን እርሱት፣ ኮምፕሊትሊ እርሱትና በቀን 10 ፔጅ ወይም 20 ፔጅ ማንበብ ነው ብላችሁ አስቡ። እንደዛ ሲሆን እናንተ ፎከሳችሁ ወደ ሽፍት ያደርጋል፣ ወደ ዴይሊ አክሽኖቻችሁ ቀን በቀን ወደ ምትሰሯቸው ነገሮች ሽፍት ማድረግ ይጀምራል። ስለዚህ ሞር ታስኩን አቺቭ የማድረግ እድላችሁ ይጨምራል ማለት ነው። ከሆነ ታይም በኋላ ያን መጽሐፍ አልቆ ነው የምታገኙት። የፕሮክራስቲኔት ማድረግ አይኖርም። ምክንያቱም ኤፈርት የሚጠይቀውም ትንሽ ነው። በቀን 10 ፔጅ 20 ፔጅ ማንበብ ያን ያክል ኤፈርት ላይ ወስድባችሁ ይችላል። ስለዚህ እንደዚህ አድርጋችሁ ትላልቅ ስቴፖችን ተውና ወደ ትናንሽ ስቴፕ ለማሳነስ ለመቀናነስ ሞክሩ። ሶስተኛው ስቴፕ ፍሬምወርኮች እንዲሁም ስትራክቸሮችን መጠቀም ነው። ብዙ ጊዜ ተመልክታችሁ ከሆነ የሆነን ስራ ስንሰራ የምንከተለው ጋይድ ወይንም ደግሞ የምንከተላቸው ስቴፖች የሉም። ጀስት እንጀምረውና እያየን ነው አጀስት የምናደርገው። እንደዛ ሲሆን ብዙ ጊዜ የሚገጥሙ ነገሮች ስላሉ በቃ ያስጠላናል፣ ይጨንቀናል። ከዛ ፕሮክራስቲኔት እናደርግና ጭራሽ ስራውንም በስራ ሳንሰራው እንቀራለን። ግን ስቴፖችን ስንከተል የሆኑ የምንከተለው ጋይድ ስትራክቸር በሚኖርበት ጊዜ አቺቭ የማድረግ እድላችን በጣም ነው የሚጨምረው። ሌትስ ሴይ የሆነ ስራ የምትሰሩ ከሆነ ሌትስ ሴይ የሆነ ሪሰርች የምትሰሩ ከሆነ የምትከተሉ ፍሬምወርክ ሊኖር ይገባል። ስቴፕ 1 እንደዚህ ያደርጋለሁ፣ ስቴፕ 2 እንደዚህ ያደርጋለሁ፣ ስቴፕ 3 እንደዚህ ያደርጋለሁ ልትሉ ትችላላችሁ። ስለዚህ እንደዚህ አይነት ፍሬምወርኮች መከተል አለባችሁ። የሆነ ላይክ ያንን ስራ የሰራ ሰው ካለ በዙሪያችሁ የምታውቁት የሰራው ሰው ካለ ያ ሰው ምን ተከትሎ ነው የሰራው፣ ምን አይነት ፍሬምወርኮችን ተጠቅሞ ነው የሰራው የሚለውን ነገር ለማየት ሞክሩ። ጀስት የሱን ፍሬምወርክ የሱን ስቴፖች ለመኮፒ አድርጉ። በቃ ምንም ያን ያክል መሄድ አይጠበቅባችሁ። ካልሆነ ደግሞ እስቲ አናላይዝ አድርጉት ነገሩን። ምን አይነት ስቴፖች ነው መከተል ያለብኝ፣ ላይክ ከየት ተነስቼ የት ነው የምደርሰው የሚለውን ነገር ለማየት ሞክሩና ያንን ዶክመንት አድርጋችሁ ጻፉት። ያንን ስታደርጉ ስራው የመሰራት እድል ይጨምራል። እኔ ልንገራችሁ፣ አሁን ኮንተንት ራይተር አለችኝ የዩቲዩብ ኮንተንት የምታዘጋጅልኝ። እሷ የምትከተለው ቴምፕሌት አለ። በቃ ምን አይነት ዌይ ተጠቅማ ኮንተንቱን እንደምታዘጋጅ ታውቃለች። ከምን ተነስታ አይዲያ እንዴት ጀነሬት እንደምታደርግ፣ ምን አይነት ሶርሶች እንደምትጠቀም፣ እንዴት ስቶሪ እንደምትጨምርበት ላይክ እያንዳንዱን ስቴፕ ታውቃለች። ስለዚህ ያንን ፍሬምወርክ ተከትላ ስለምትሰራ ያን ያክል ፕሮክራስቲኔት አታደርግም። ላይክ አሪፍ የሚባል ሪዛልት ማምጣት ትችላለች። ስለዚህ እናንተም ፍሬምወርኮች ስትጠቀሙ ነገሩን አቺቭ የማድረግ እድላችሁን እየጨመረላችሁ ይሄዳል ማለት ነው። አራተኛው ስቴፕ እዚህ ላይ የማነሳላችሁ ደግሞ ራሳችሁን አዲሽናል ታይም ወይም ስፔር ታይም ለመስጠት ሞክሩ። ብዙ ጊዜ ተማሪዎች ከሆናችሁ በተለይ ደግሞ ይሄን የምትመለከቱት የሆነ ስራ ስንሰራ ወይም ደግሞ የሆነ አሳይመንት ተሰጥቶ ሊሆን ይችላል፣ ፕሮጀክት ተሰጥቶ ሊሆን ይችላል። አንድ ወር ወይም ደግሞ እሺ 2 ሳምንት እናድርግ፣ 2 ሳምንት ሊሰጠን ይችላል። ግን አብዛኞቻችን የምንጀምረው የመጨረሻዎቹ ጥቂት ቀናቶች ላይ ነው። በዛ ታይም በቃ በጥሪፍ እንሰራዋለን። ስራውን ሚስቴኮች ይኖራሉ። በቃ እንዳለ እንደዛ አድርገን እናስገባዋለን። ፕሮክራስቲኔት ማድረጉም እንዳለ ሆኖ ማለት ነው። ለሌላ ጊዜ የሆነ ታስክ በሚኖራችሁ ጊዜ እስቲ ራሳችሁን ታይም ለመስጠት ሞክሩ። ላይክ የምትከተሉ ስቴፕ እንዳለ ሆኖ ኤክስትራ ታይም ለመፍጠር ሞክሩ። ቶሎ ጀምሩ። በቃ ስራውን ቀድማችሁ ለመጀመር ሞክሩ። ቶሎ ስትጀምሩት ቀድማችሁ ትጨርሳላችሁ። ቀድማችሁ መጨረስ ብቻ አይደለም፣ የሚገጥሟችሁን ሚስቴኮች በስርዓት ማስተካከል ትችላላችሁ። ላይክ አዲሽናል ስፔር ታይም ስላላችሁ ማለት ነው። ስለዚህ ሞር ታይም በሰጣችሁ ቁጥር የስራው ኳሊቲ እንደዚህ አይነት የሚገጥማችሁ ፕሮብሌሞችን ማስወገድ ትችላላችሁ ማለት ነው። ራሳችሁን በፈር ታይም የምንለውን ወይም ስፔር ታይም ለመስጠት ሞክሩ። ሁለተኛው የፕሮክራስቲኔሽን አይነት መሸሽ ወይም ደግሞ በእንግሊዝኛው ሬቤሊየን የምንለው የፕሮክራስቲኔሽን አይነት ነው። አስተውላችሁ ከሆነ ብዙዎቻችን አንዳንድ ታስኮችን ጭራሽ አንወዳቸውም። ፕላስ ደግሞ የሆነ ሰው ካዘዘን እንሰራቸው ጭራሽ እየሸሸን እየራቅናቸው ፕሮክራስቲኔት እያደረግን ነው የምንሄደው። እኔ ፐርሰናሊ እንገራችሁ ዩኒቨርሲቲ ውስጥ ብዙ የምወዳቸው እና ላይክ ወደፊት ይጠቅሙኛል ብዬ የማስባቸው ኮርሶች አሉ። ላይክ በራሴ ወይ በራሴ ፓዝ የማነባቸው ማለት ነው። ግን ዘሞመንት ላይክ መምህሩ ወይንም ደግሞ ኢንስትራክተሩ የሆነ ነገር ካዘዘን ወይንም ደግሞ ላይክ እኔ ከምከተለው ወይ በተለየ መንገድ የሆነ ነገር እንድናደርግ ካዘዘን ጭራሽ ያንን ስራ እየሸሸሁት ምንም ያክል ኮርሱን በወደው እንኳን የምሰራውን ነገር በወድም እንኳን ያ ሰውዬ ሲያዘኝ ግን እየሸሸው ነው የሚሄደው። ይሄን ነገር ራሳችሁን ያስተውላችሁ ሊሆን ይችላል። የሆነ ሰው የሆነ ነገር ሲያዛችሁ ጭራሽ እየሸሻችሁ እየራቃችሁ ልትሄዱ ትችላላችሁ። ቤዚክሊ ይሄ ፕሮክራስቲኔሽን የሚፈጠረው ያንን ታስክ ፎርስድ መስሎ ከታየን ወይንም ደግሞ እኛ ራሳችን አለቃ መሆን የምንፈልግ ከሆነ በራሳችን ፕሮግረስ በራሳችን ወይ መስራት የምንፈልግ ከሆነና ሌላ ሰው የሚያዘን ከሆነ ፎርስድ የሚመስል ከሆነ አይምሮአችን መሸሽ ይፈልጋል እንዲህ አይነት ታስኮችን ወይንም ደግሞ ረጅሙን ሰዓት ፕሮክራስቲኔት እያደረገ ነው የሚያሳልፈው። ይህንን ፕሮክራስቲኔሽን ለማስወገድ ራሳችሁን እንድትጠይቁ የምፈልገው ነገር አንድ ጥያቄ ብቻ ነው። ይህንን ነገር አለማድረጌ ይህንን ታስክ አሁን አለመስራቴ ከጎሌ ምን ያክል ያርቀኛል የሚለውን ነገር ራሳችሁን ጠይቁ። አንድ ነገር በፍጥነት እንዲሁም በጥራት በሰራነው ቁጥር ለጎላችን በፍጥነት እየደረስን ነው የምንሄደው። ባዘገየነው ቁጥር እንደዛው ማለት ነው።
ስለዚህ ይህንን ጥያቄ ራሳችሁን ስትጠይቁና ለጎላችሁ በጣም እያራቃችሁ እንደሆነ ሲገባችሁ ራሳችሁ ስራውን መስራት ትጀምራላችሁ። የፕሮክራስቲኔሽን ወጥቼ ስልክ የመነካካት የሚለውን ነገር እያስወገዳችሁ ትመጣላችሁ ማለት ነው። ሶስተኛው የፕሮክራስቲኔሽን ምክንያት ብዬ የማስበው ነገር ድብርት ነው። አንዳንድ ታስኮች በተፈጥሯቸው ተደጋጋሚ የሆኑና ድብርትን የሚፈጥሩ ናቸው። አስተውላችሁ ከሆነ የሆኑ ዴይሊ የምንሰራቸው ታስኮች ይኖራሉ፣ ወይንም ደግሞ ለሆነ ያክል ጊዜ በድግግሞሽ የምንሰራቸው አሉ። እነዚህ ታስኮች በተፈጥሯቸው ድብርትን ይፈጥራሉ፣ ጭራሽ እንድንሸሻቸውና ፕሮክራስቲኔት እንድናደርግ የሚያደርጉ ናቸው። እኔ ፐርሰናሊ የሆኑ ታስኮች አሉ ላይክ ዴይሊ የምሰራቸው ኢምፖርታንት ስለሆኑ ብቻ ግን ኢንተረስቱ የለኝም። ሪፒቲቲቭ ሲሆኑ ደግሞ ፕሮክራስቲኔት እንዳደርግ ይገፋፉኛል። ላይክ ከጠረጴዛ ይነሳለሁኝ፣ ስልኬን ጎረጉራለሁኝ፣ መመለስ የሌለብኝ ሜሴጆች ላይክ በሞመንቱ መመለስ የሌለብኝ ሜሴጆች እንድመልስ ያደርገኛል። ሞር እየሸሸሁት ፕሮክራስቲኔት እያደረኩኝ ነው የሚሄደው። እንደዚህ አይነት ፕሮክራስቲኔሽን ቤዚክሊ እንደነገርኳችሁ ነው የሚመጣው ተደጋጋሚ የሆኑ ታስኮች ሲኖሩ፣ ፕላስ ደግሞ ሪዛልቶችን ቶሎ የማንመለከትባቸው ነገሮች ላይክ ለረጅም ጊዜ መስራትና መደጋገም የሚጠበቅብን ከሆነ፣ ፕላስ ደግሞ ያን ያክል ፊድባክ ያን ያክል ፑሽ የሚያደርገን ሰው ወይንም ደግሞ ሪዋርድ የማናገኝበት በሚሆን ጊዜ እንደዚህ አይነት ፕሮክራስቲኔሽን ይገጥማል። አይምሮአችን በተፈጥሮ ስቲሙሌት የሚያደርጉትና የሚያነቃቁት ነገር ይፈልጋል። እነዚህ ታስኮች ደግሞ በተፈጥሯቸው ሪፒቲቲቭ ናቸው። ያን ያክል ሪዛልት ቶሎ አንመለከትባቸውም፣ ሪዋርድ አይሰጡንም። ስለዚህ አይምሮአችን ሞር ሪዋርድ ወደሚሰጡትና ስቲሙሌት ወደሚያደርጉት ነገሮች ይሄዳል። ወደ ኢንተርቴይንመንት፣ ወደ ሶሻል ሚዲያ እንደዚህ አይነት ነገሮች ጋር ይሄድና ላይክ ስራው መሰራት ባለበት ስኪል ልክ ሳይሰራ ይቀራል ማለት ነው። ይህንን ፕሮክራስቲኔሽን ለማስወገድ ይጠቅሙናል ብዬ የማስባቸው ጥቂት ቲፖች አሉ። ከነዚህ መካከል የመጀመሪያው ራሳችሁ ሪዋርድ የምታደርጉበት ሲስተም ፍጠሩ፣ ወይም ራሳችሁን ሪዋርድ ለማድረግ ሞክሩ። የሆነ ስራ ሰራችሁ አይደል? የሆነ ተደጋጋሚ ስራ ሰራችሁ፣ ዘን ወክ አድርጉ። ያንን እንደ ሪዋርድ ይቆጠራል። ወይንም ደግሞ ለረጅም ሰዓት ስታጠኑ ከቆያችሁ የሆነ ታይም ላይ እረፍት ተወስዱና ወይ ሙዚቃ ታዳምጣላችሁ ወይ የሆነ የምትወዱት ቪዲዮ ነገር ትመለከታላችሁ። እንደዛ በምታደርጉበት ጊዜ ሪዋርድ እየሰጣችሁት ነው ለዛ ስራ ወይም ለዛ ሪፒቲቲቭ ለሆነ ታስክ ማለት ነው። እንደዛ ሲሆን አይምሮአችን ላይክ ስትሬንግዝ ይኖረዋል። ላይክ ያን ታስክ በተደጋጋሚ ለመስራት ላይክ ኬፓቢሊቲውን እያዳበራችሁ ትሄዳላችሁ ማለት ነው። እንደዚህ አድርጋችሁ አንድ ፕሮክራስቲኔሽኑን ማስወገድ ትችላላችሁ። ሁለተኛው እንደዚህ አይነት ፕሮክራስቲኔሽን ለማስወገድ የምትጠቀሙት ቲፕ አካውንታቢሊቲ ፓርትነር የሚባለው ነገር መፈለግ ነው። ጓደኛ ሊሆን ይችላል፣ የፋሚሊ ሜምበር ሊሆን ይችላል፣ ዘመዳችሁ ሊሆን ይችላል። የሆነ ሰው አብሯችሁ ያንን ስራ እንዲሰራ አድርጉ። ይህንን ተደጋጋሚ የሆነ ታስክ ሰው ጋር በምታደርጉበት ጊዜ ያ ሰው ፑሽ ያደርጋችኋል። ላይክ ራሳችሁን ፑሽ ለመደራረግ ሞክሩ። ያም ሰው የሚደክም ከሆነ ወይም ፕሮክራስቲኔት እያደረገ የምትመለከቱት ከሆነ ፑሽ ታደርጉታላችሁ፣ እሱም እንደዛው ማለት ነው። እንደዚህ በሚሆንበት ጊዜ እነዛን ታስኮች የመስራት እድላችሁ ፕሮክራስቲኔት የምታደርጉበትን ታይም እየቀነሳችሁ ትመጣላችሁ ማለት ነው። ስለዚህ አካውንታቢሊቲ ፓርትነር አሁኑኑ ፈልጉ። እኔ ፐርሰናሊ አሉኝ፣ እናንተም እንደዛ ለማድረግ ሞክሩ። እስካሁን ፕሮክራስቲኔሽንን የሚያመጡብንን 3 የተለያዩ ምክንያቶችና እንዴት ልናስወግዳቸው እንደምንችል ተመልክተናል። ጀስት ለማጠቃለል ያክል አንዳንድ ቲፖችን ልንገራችሁ። የመጀመሪያው ብዙም አናላይዝ አትድርጉት። ያንን መስራት የምትፈልጉትን ስራ ለረጅም ሰዓት አናላይዝ አትድርጉት። እንደውም የሆነ የሚባል አባባል አለ፣ ኦቨር አናሊሲስ ኢስ ፓራሊሲስ ይባላል። ለረጅም ሰዓት ስለ ስራው ባሰባችሁ ቁጥር ሳትጀምሩትና ሞር ታይም ዌስት እያደረጋችሁ ነው የምትሄዱት። እውነት ለመናገር አብዛኞቹ ዲሲዥኖች የምትወስዱትና የምትሰሩት ስራ ሪቨርሰብል ነው፣ ወይንም ደግሞ ያን ያክል የሚያመጣባችሁ ትልቅ ኮስት የለም ወይም የሚጎዳችሁ ነገር የለም። ስለዚህ ጀስት ስሩት፣ አቮይድ አታድርጉት ስራውን። ሞር በሰራችሁ ቁጥር ምን እንደሚሰራ ምን አይነት ወይ መከተል እንደምትችሉ እያወቃችሁና ይሄን ስኪል እያዳበራችሁ ነው የምትሄዱ። ሌላው ደግሞ ይሄ ፐርፌክሽኒዝም የሚባልን ነገር ለማስወገድ ሞክሩ፣ ወይንም ደግሞ አታሳዱ። ያው ፐርፌክት መሆን የለብንም እያልኩኝ አይደለም፣ ግን ሞር ፐርፌክሽኒዝምንም ባሳደድን ቁጥር ያንን በፈለግን ቁጥር ስራውን ሳንጀምረው ነው የምንቀረው። እየጀመርን ኢምፕሩቭ እያደረግን ነው መሄድ መቻል ያለብን። አንድን ስራ ስንሰራው ነው እያዳበር ነው እንዴት ላይክ በምን አይነት ወይ መሄድ እንዳለብን እየተረዳን የምንመጣው። ስለዚህ የፐርፌክሽኒዝም የሚባለውን ነገር ለማስወገድ እንዲሁም ለመቀነስ መሞከር አለባችሁ። ማስወገድ ሳይሆን መቀነስ። ስለዚህ የሚያስፈልጋችሁ ሞቲቬሽን አይደለም፣ ኮንፊደንስ አይደለም፣ ወይንም ደግሞ ሬዲ እስክትሆኑ መጠበቅ አይደለም። የሚያስፈልጋችሁ መጀመርና መጀመር ብቻ ነው። ስለዚህ ስራውን አትሽሹት፣ ዛሬውኑ ጀምሩት። ፕሮክራስቲኔሽኑ በራሱ እየቀነሰ ይመጣል። ፕላስ ደግሞ ንባብ ላይ የምትቸገሩ ከሆነና ረጅም ሰዓት የምታባክኑ ከሆነ ከዚህ በፊት የሰራሁት ቪዲዮ አለ። ኤአይን ተጠቅማችሁ የንባብ ሰዓታችሁን ኦልሞስት በግማሽ በሚባል ደረጃ መቀነስ ትችላላችሁ። ሊንኩን የምትፈልጉ ከሆነ ዲስክሪፕሽን ላይ ወይም ከላይም የማስቀምጥላችሁ ይሆናል። ገብታችሁ ቼክ አድርጉት። ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።